ያመነች በሉስኪ ብፅዕት ናት። ማንም ሰው ከፍጥረታት መካከል ከመቤታችን በስተቀረ በጸጋ ሙሉ ማንም የለ። እሷ የጸጋ ግምጃ ቤት ናት። የመጀመሪያ እመቤታችን ከሴቶች መካከል ልዩ የተባለችበት ምክንያት ሌሎች ሴቶች ከመጽነሳቸው በፊት ድንግል ሊሆኑ ይችላሉ። በጸነሱ ጊዜ ድንግልናቸውን ያጣል። ከጸነሱም በኋላ ድንግልናቸውን ያጣል። ሌሎች ሴቶች ከመውለዳቸው በፊት ድንግል ሊሆኑ ይችላሉ። በወለዱ ጊዜ ግን ድንግልናቸውን ያጣሉ። ከወለዱም በኋላ ድንግልናቸውን ያጣሉ። እመቤታችን ቅድስት ድንግል ማርያም ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ። ከመጽነሷ በፊት ድንግል ነች። በጸነሰች ጊዜ ድንግል ነች። ከጸነሰችም በኋላ ድንግል ነች። ከመውለዷ በፊት ድንግል ነች። በወለደች ጊዜ ድንግል ነች። ከወለደችም በኋላ ድንግል ነች። እናትም ናት፣ ድንግልም ናት። ክብር ይግባት ወላዲት አምላክ። በሩቅ የምናከብራቸውን ሰዎች እስክንቀርባቸው ነው። ከቀረብናቸው በኋላ እናከብራቸው። ምንድነው የሚባለው? የቄስ ሚስት የባሏን መስቀል አትሳለምም ይባላል። ብዙ ምዕራፍና ቁጥር አትፈልጉ። ድንግል ማርያምን የምናከብርበት ምክንያት ምንድነው ሲባል እግዚአብሔር ስላከበራት አስቀድሞ እኛም እናከብራታለን ነው መልስ። ውስጥ ሆነው በማርያም ስም እንጀራ ይወጣላቸው፣ አሁንም ወጥተው ደግሞ ማርያምን እየነቀፉ እየተሳደቡ እንጀራም ይበለዋል። አሁን የሚሳደቡ ሰዎች ወገኖቼ የአውሬው መንገድ ጠራጊዎች ናቸው። ወደ እናት ቤተ ክርስቲያን እየተመለሱ ነው ብዙዎቹ። አንዳንድ ፓስተሮች ቤተ ክርስቲያናቸውን ቸርቻቸውን እየዘጉ ወደ ቤተ ክርስቲያን እየመጡ ነው። ብዙ ዘማሪያን፣ ብዙ ሰባኪያን እውነት ያለው ኦርቶዶክስ ጋር እውነት ያለው ተዋህዶ ቤት ነው እያሉ ኦርቶዶክስ ይቅርበይ፣ ቤተ ክርስቲያን ይቅርበይ፣ ባለማወቅ ነው የሄድ ነው፣ እውነት ያለው እዚህ ነው እያሉ በክፉ ባልንጀራ ምክር ነው የሄድ ነው እያሉ ተሰልፈው ወደ ቤተ ክርስቲያን እየመጡ ነው። አባቶች ክንዳቸው እየደከመ ነው በማጥመቅ በአንድ ቀን 70 ነፍሳት፣ በአንድ ቀን 40 ነፍሳት፣ በአንድ ቀን 45 ነፍሳት። እዚህ ከተማ እንኳን አሁን መርሃ ግብር ይመራ የነበረ የዚህ የደብሩ ስብከተ ወንጌል ኃላፊ እንደነገረኝ 47 ከሌላ ቤተ እምነት የነበሩ ሰዎች ተማርከው ወደ እናት ቤተ ክርስቲያን መጥተዋል። ዘመኑ ወደዳችሁም ጠላችሁም የኦርቶዶክስ ዘመን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የተከበሩ አባታችን መላከ ሰላም ቆሞስ አባ ገብረ ማርያም የአድባራቱ ዋና አስተዳዳሪ፣ ለአገልግሎት ከሩቅ የመጣችሁ መምህራን ወንጌል፣ ዘማሪያን፣ ዘማሪያት፣ በዚሁ ደብር ያላችሁ ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ የሰንበት ትምህርት ቤት ተማሪ ወጣቶች፣ በዚህ ቅድስና ስፍራ ላይ እግዚአብሔር በፍቅሩ የሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። እሺ፣ ብዙ ጊዜያችሁን አንወስድም፣ ግን ፍጹም እንድትረጋጉ እንፈልጋለን። በጣም ከአቅም በላይ ችግር ያለባችሁ ሰዎች ቀስ እያላችሁ ትሄዳላችሁ። ነገር ግን የቀረነው የቆምን ካለን ቁጭ ብለን ወዲህ ወዲህ የምንል ሰዎች ይሄ ድምፅ የሚሰማን የሚማር ሰው ስላለ ጸጥ ብላችሁ እግዚአብሔር የሚናገረውን ለመስማት ሁላችሁም ራሳችሁን አዘጋጁ። ሁላችሁ ይሄ ድምፅ የሚሰማችሁ ፍጹም ጸጥታ ይሁን። እግዚአብሔር የሰላም አምላክ ነው። ቤተ ክርስቲያን የሰላም ቤት ናት። ግርግር ያለው፣ ሁከት ያለው፣ ጩኸት ያለው፣ ረብሻ ያለው ሰዎቹ ቤት ነው። እኛ ጋር እንደዚህ ይሄ
አንድ ሰው ቆሞ ይናገራል። በብዙ ሺህ የሚቆጠር ሕዝብ ጸጥ ብሎ ይሰማል። አረፋ የሚደፍቅ የለም፣ እርቃኑን የሚሆን የለም፣ የሚገላበት ሰው የለም። ስለዚህ የምትሰሙኝ ሰዎች ቁጭ በሉ እያልኩ ነው። ከአቅም በላይ ችግር ያለባችሁ ሰዎች እንፈቅዳለን፣ መሄድ ትችላላችሁ። ግን ያለነው ሰው መማር አለባችሁ። ይሄ ጉባኤ የተሰራው የገንዘብ የጉልበት ዋጋ ተከፍሎበት፣ ስለዚህ መማር አለባችሁ። ቁጭ በሉ እያልኩ ነው። የምትሄዱ ቀስ ብላችሁ ውጡ። እግዚአብሔር አምላካችን ጉባኤያችንን እንዲቆጣጠርልን የእሱ ቅዱስ ፍቃዶ ይሆነልን። በሚኖረን የመጨረሻው አገልግሎታችን ስለ እመቤታችን እንማራል። ከመጣን ጀምሮ ስላልተማርን ከኔ ጋር እንኳን በነበረን ቆይታ በመጀመሪያው ቀን መጠራታችሁን ተመልከቱ በሚል ርዕስ ስለ መንፈሳዊ ጥሪ ተምረናል። ትናንትና የነበራችሁ ሰዎች የራሳችሁን መዳን ፈጽሙ በሚል ርዕስ አንድ ሰው ለመዳን ምን እንደሚያስፈልገው ኦርቶዶክሳዊ የመዳን ትምህርት ምን እንደሆነ መጽሐፍ ቅዱስን መሰረት አድርገን እግዚአብሔር እንደረዳን መጠን አይተናል። ጠዋት የነበራችሁ ሰዎች እሱ ሙሉ ሰው ነው የሚለውን በቅዳሴ መካከል የተነበበውን ወንጌል መነሻ አድርገን ተማምረናል። ስለዚህ አሁን የመጨረሻው በእመቤታችን ዙሪያ ትምህርት ስላልተማማርን ቤተ ክርስቲያኑ የማርያም ሀገሩ ሀገረ ማርያም ዛሬም ደግሞ ድንግል ፈጣሪዋን የወለደችበት ቀን ከነዚህ ሁሉ ምክንያት የተነሳ ስለ ማርያም ስለ ነገረ ማርያም እጅግ በጣም አጭር በሆነ መንገድ እግዚአብሔር እንደረዳን መጠን እንማማራለን። እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ ይክፈትልን። ወደ ትምህርቱ ከመሄዴ በፊት አሜሪካን ሀገር ሜሪላንድ የምትባል ከተማ አለች። ንገሩኝ፣ ምን የምትባል ከተማ አለች? ሜሪላንድ ማለትን ማለት ነው። ሀገረ ንገሩኝ። እችኛዋ የኢትዮጵያ ሜሪላንድ ናት። አሜሪካ ስትሄዱ ደግሞ ሀገረ ማርያም የምትባል ከተማ አለች። ምናልባት አሁን አዲስ የወጣ ስም አለ። ምንድን ነው የሚለው? እሱ የክርስትና ስም ነው። የምን ስም ነው? የመጀመሪያዋ ስም እቺ ከተማ ማናት? የማናገር የማናገር አሜሪካ ያለው ምን ይባላል? ምን ይባላል? ስለዚህ ሜሪላንድ ነው ያላችሁት ማለት ነው። እናንተ አሜሪካ መሄድ አያስፈልጋችሁም። በጣም ለኑሮ ምቹ የሆነች ከተማ ናት ሜሪላንድ። በዋሽንግተን ዲሲ አካባቢ የምትገኝ ከተማ፣ ብዙ ሰው ለኑሮ የሚመርጣት ናት። አገረ ማርያም ለኑሮ እንዴት ነው? እዚህ ትመረጣለች? ደስ ትላለች? አቤት ትወዷታላችሁ? እሺ፣ እኛም ወደናታል። እግዚአብሔር የተመሰገነ ይሁን። ወደ ትምህርቱ እንሂድ። እግዚአብሔር በመካከላችን ተገኝቶ የቃሉን ደጅ ከፍቶ ሁላችንን እንዲያስተምረን የእሱ ቅዱስ ፍቃዱ ይሆነልን። ያመነች በሉ እስኪ ብፅዕት ናት። የሉቃስ ወንጌል ምዕራፍ 1 ቁጥር 43 ርዕሳችን ይሄ ነው። ያመነች ብፅዕት ናት የሚል ነው። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረችው የካህኑ የዘካርያስ ሚስት ቅድስት ኤልሳቤጥ ናት። ቅድስት ኤልሳቤጥ እውነተኛ መንፈስ ቅዱስ ባደረባት ጊዜ በታላቅ ድምፅ ጮኻ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በደስታ በማኅፀኔ ውስጥ ዘለዋል። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ብላ ኤልሳቤጥ ተናግራለች። እኔ አሁን ላሳያችሁ የምፈልገው የእመቤታችንን ክብር፣ የእመቤታችንን ምስጋና፣ የእመቤታችንን ብፅዕናና ቅድስና ፍቅሯ እንዲጨምርልን በሚነፍሰው ንፋስ
በሚጎርፈው ጎርፍ እንዳንወሰድ እንደ ወንድሞቻችንና እንደ እህቶቻችን። ኦርቶዶክስኝ ነበርኩኝ፣ ዘማሪ ነበርኩኝ፣ ሰባኪ ነበርኩኝ የሚሉ ሃይማኖት ከቀየሩ ማዕተብ ከበጠሱ በኋላ ከእናት ቤተ ክርስቲያን ከወጡ በኋላ ነበርኩ እያሉ እንደሚያወሩት እንዳንዳንዶቹ እንዳንሆን እንደ ተማርነው እግዚአብሔር ጸጋውን ያብዛለትና መጋቢ አይላፍ መምህር ተስፋዬ እንደ ተማራችሁ ስር ሰዳችሁ በሃይማኖት ጽኑ ብሎ የሚገባውን ትምህርት አስተምሮናል። ስለዚህ ስር ሰደን መጽናት እንድንችል የእመቤታችን ፍቅር እንዲጨምርልን ይህን ትምህርት መማር አስፈልገዋል። እግዚአብሔር አሁንም የቃሉን ደጅ ለሁላችንም በቸርነቱ ይክፈተልን። አንድ ጊዜ ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ በሩጫ አንድ ታሪክ አያለው። አባቶቻችን ነገርን ከስሩ ውሃን ከጥሩ ይላሉና የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ እነሳለሁ። እንዲህ ይላል ታሪኩ ሲጀምር። በስድስተኛው ወር መልአኩ ቅዱስ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል መጣ። የድንግሊቱም ስም ማርያም ተብሎ ይጠራ ነበር ይላል። ስድስተኛው ወር ያለው ከየት ተነስቶ ቆጥሮ ነው? እሱን እናያለን። ለምን ሲጀምር ቁጥር 26 ላይ በስድስተኛው ወር ገብርኤል ከእግዚአብሔር ዘንድ ተልኮ መጣ ይላል። ወገኖች የስድስተኛው ወር የሚለው ቅድስት ኤልሳቤጥ በእግዚአብሔር በተጎበኘች በስድስተኛው ወር፣ ሁላችን ታሪኩ እንደምናውቅ ዘካርያስና ኤልሳቤጥ ለረጅም ዘመን በትዳር ውስጥ እየኖሩ በልጅ አልተባረኩም ነበረ። ጠዋት ማታ ወደ ቤተ መቅደስ ይመጣሉ፣ በእግዚአብሔር ፊት ይቆማል። ልጅ እንዲሰጣቸው እግዚአብሔርን ይለምናል። ነገር ግን ብዙ ጊዜ ሳይሰጣቸው ለጸሎታቸው መልስ ሳያገኙ ዘገዩ። የማታ ማታ ግን ዘካርያስም ካረጀ በኋላ ሚስቱ ኤልሳቤጥ ከሴቶች የሚሆነው ልማድ ከተቋረጠባት በኋላ ኤልሳቤጥን እግዚአብሔር አሰባት ይላል መጽሐፍ። መጥምቀ መለኮት ቅዱስ ዮሐንስን ጸነሰች። 6 ወር የሚለው ዮሐንስን በጸነሰች በስድስተኛው ወር ማለት። የሁላችሁ እግረ መንገዳችንን መጽሐፍ ቅዱስን ስናነብ 7 መካኖች አሉ። 6ቶቹ መካኖች ወልደዋል። ያልወለደችው ሜልኮል የምትባለዋ መካን ናት። ሜልኮልም ያልወለደችበት ምክንያት እግዚአብሔር ለሜልኮል ልጅ መስጠት ስለማይችል አይደለም። በዳዊትና በእግዚአብሔር ላይ ሜልኮል ማይገባ ነገር ስለተናገረች እቺ ሴት እስክትሞት ድረስ አትወልድም ተብላ ስለተረገመች ነው። ይሄ እስከ ፍጻሜ የሌለው እስከ ነው። ሌሎቹ ወልደዋል። ታውቃላችሁ፣ ሳራ በይስሐቅ ተጎብኝታለች። ርብቃ በኤሳውና በያዕቆብ ተጎብኝታለች። ራሔል በዮሴፍና በቢንያም ተጎብኝታለች። ሐና በሳሙኤል የማኑሄ ሚስት እንትኩ ትባላለች፣ በሶምሶን ተባርካለች። አሁን ታሪኳን የምንተርክላት ቅድስት ኤልሳቤጥ በመጥምቀ መለኮት በቅዱስ ዮሐንስ ተባርካለች። 6ቶቹ መካኖች ወልደዋል። ምናልባት በትዳር ውስጥ እየኖራቸው በልጅ ያልተባረካችሁ ሰዎች ካላቸው እግዚአብሔርን ጠብቆት። እግዚአብሔርን መጠበቅ ሞኝነት አይደለም። እግዚአብሔርን መጠበቅ ስንፍና አይደለም። የሳራ አምላክ የእናንተም አምላክ፣ የራሔል፣ የርብቃ፣ የሐና፣ የኤልሳቤጥ አምላክ የእናንተም አምላክ። እነዚህን ሁሉ በልጅ እንደባረከ በልጅ እንደጎበኘ እናንተንም ይጎበኛችኋል። እግዚአብሔር ተወኝ አትበሉ። እግዚአብሔር ረሳኝ አትበሉ። የመጽሐፍ ቅዱሱን ታሪክ እንኳን ትተን ዛሬ በጎረቤት በቢሮ በአገልግሎት የምናቃቸው ወንድሞችና እህቶቻችን ልጅ ሳይሰጣቸው 8 ዓመት 10 ዓመት የቆዩ የኔ ነገር በቃ ብለው ተስፋ የቆረጡ ባለቀ ሰዓት እግዚአብሔር እያሰባቸው እግዚአብሔር እየጎበኛቸው ልጅ እየሰጣቸው ነው። ከፍ አድርጋችሁ አመስግኑት እግዚአብሔርን። ክብር ምስጋና ለስሙ ይሁን። የመጽሐፉን ታሪክ ብቻ አንተርክም። ብዙ ምስክሮች አሉ እግዚአብሔር የጎበኛቸው። እውነት ሐሰት መስክሩ እንጂ እውነት ሐሰት። ስንት በጎረቤት የምናውቃቸው፣ ስንት በቢሮ የምናውቃቸው፣
ለ5 ዓመት ለ10 ዓመት ካገቡ በኋላ ልጅ ያልነበራቸው ገዳም ለገዳም እየዞሩ ወደ እግዚአብሔር ቤት እየመጡ ጸበሉን እየጠጡ በእምነቱ እየተሻሹ መስቀሉን እየተሳለሙ ንስሐ እየገቡ ቅዱስ ሥጋውን ክቡር ደሙን እየተቀበሉ ዘግይቶ እግዚአብሔር የባረካቸው የደረቀ ማኅፀናቸውን እግዚአብሔር ያለመለመላቸው የተዘጋ ማኅፀናቸውን እግዚአብሔር የከፈተላቸው ለምስክርነት ያሉ ብዙ ወንድሞች እህቶች አሉ። የነሱ አምላክ የእናንተም አምላክ ነው። ዳዊት ምን ብሎ ነው የዘመረው? ችግረኛን ከመሬት የሚያነሳ ምስኪኑን ከፋንድያ ላይ ከፍ ከፍ የሚያደርግ መካኒቱን በቤት የሚያኖራት ደስ የተሰኘች የልጆች እናት የሚያደርጋት ሃሌሉያ አለ። ሃሌሉያ ማለት እግዚአብሔር ይመስገን ማለት። መዝሙር 112 ቁጥር 8 ላይ የተመዘገበ እግዚአብሔር ቃል ችግረኛን ከመሬት የሚያነሳ ምስኪኑን ከፋንድያ ላይ ከፍ ከፍ የሚያደርግ መካኒቱን በቤት የሚያኖራት ደስ የተሰኘች የልጆች እናት የሚያደርጋት እግዚአብሔር ነው ብሎ ዘምሯል። ልጅ ለሌላቸው አምላካችን እግዚአብሔር ልጅ ይስጥልን። ልጆች የእግዚአብሔር የጸጋ ስጦታዎች ናቸው። የሆድም ፍሬ የእርሱ ዋጋ ነው ተብሎ ተጽፏል። መዝሙር 126 ቁጥር 3 ላይ ቃሉን እስቲ ከኔ ቀጥላችሁ ተናገሩ። ተለማመዱ የእግዚአብሔርን ቃል መናገር። ልጆች በሉ እስኪ የእግዚአብሔር ስጦታዎች ናቸው። የሆድም ፍሬ የእርሱ ዋጋ ነው። ልጅ የሚሰጠው ማን? ገንዘብ ስላለ ልጅ ማግኘት አይቻልም። እውቀት ስልጣን ስላለ ልጅ ማግኘት አይቻልም። ልጆች እግዚአብሔር የጸጋ ስጦታዎች ናቸው። እንመለስ። 6 ወር የሚለው ኤልሳቤጥን እግዚአብሔር ባሰባት በ6ኛ ወር ገብርኤል ከእግዚአብሔር ዘንድ ተልኮ ወደ እመቤታችን መጣ። በዚህ ታሪክ ውስጥ ላኪ አለ፣ ተላኪ አለ፣ የተላከበት ሀገር አለ፣ እንደገና የተላከበት ከተማ አለ። ላኪው እግዚአብሔር ነው። ተላኪው ቅዱስ ገብርኤል ነው። የተላከበት ሀገር ናዝሬት ትባላለች። ከተማይቱ ገሊላ ተብላ ትጠራለች። ተልኮ የመጣው ቅዱስ ገብርኤል ነው። ወደ እመቤታችን ወደ ቅድስት ድንግል ማርያም መጥቶ ምን አላት? ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነውና ደስ ይበልሽ አላት። ጸጋ ልሞላብሽ መጣው አላላትም። ጸጋ የሞላብሽ ሆይ ነው ያላት። በዚያን ዘመን የነበሩት ሕዝቦች መጽሐፍ ቅዱስ እንደሚነግረን ጽድቃቸው እንደ መርገም ጨርቅ ነበረ። በደላቸው እንደ ንፋስ ወስዷቸው ነበረ። ኃጢአታቸውም እንደ ቅጠል አርግፏቸው ነበረ። እመቤታችን ቅድስት ድንግል ማርያም በእነዚህ ሕዝቦች መካከል እየኖረች ጸጋን የሞላባት ነበረች። አስቀድማ በአምላክ ልቡና ታስባ ስለነበረ ጸጋ የሞላባት ናት። አባቶቻችን ምን ይሏታል? ምልዕተ ጸጋ ይሏታል። ወገኖቼ መጽሐፍ ቅዱስን ስናነብ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው ተብሎ ተጽፏል። ለአንዱ የማስተማር ጸጋ ሊሰጠው ይችላል። ለአንዱ የመዘመር ጸጋ ሊሰጠው ይችላል። ለነቢያት የተሰጠ ጸጋ አለ። ለሐዋርያት የተሰጠ ጸጋ አለ። ለአንዱ የመቀደስ፣ ለአንዱ ቅኔ መቀኘት፣ ለአንዱ ከበሮ የመምታት ሂዱበት ሁሉ ለመተረክ ጊዜ የለኝም እኔ ብቻ ለአንዱ ወይ አንድ ወይ ሁለት ቢበዛ 3 ጸጋ ሊሰጥ ይችላል። ማንም ሰው ከፍጥረታት መካከል ከመቤታችን በስተቀረ በጸጋ ሙሉ ማንም የለ። እሷ የጸጋ ግምጃ ቤት ናት። ጸጋ የሞላባት ናት። ሁሉም ጸጋ እመቤታችን ጋር አለ። እኔ አሁን እዚህ ጋር ቆሜ ላስተምር እችላለሁ። ዘምር ብትሉኝ ሁላችሁም ተነስታችሁ ልትወጡ ትችላላችሁ። አልተሰጠኝማ። የተሰጠኝ የመናገር ነው፣ የመስበክ ነው። የመዘመር ጸጋ የለኝም። ልዘምር ብዬ ባልተሰጠኝ እዚህ ጋር ብቆም ቅድም እንዳልኳችሁ ሁላችሁ ወጣችሁ ልትሄዱ ትችላላችሁ። አንዳንድ ጊዜ ባካችሁ የማንደርስበት ቦታ አንከክ።
ሰው የሚያከው የሚደርስበት ቦታ ነው። አንዳንድ ሰዎች ባልተሰጣቸው ጸጋ ገብተው የሚዳክሩ ሰዎች አሉ። ይኸውላችሁ ያለ ጸጋ ስናገለግል ከምናድነው የምንገለው ይበልጣል፣ ከምናቀርበው የምናርቀው ይበልጣል። ሰውየው ሰዓታት ቆሞ አሉ። ይሄ በፍልሰታ የቤታችን ሰዓታት ቆሞ ድምፁን ከፍ አድርጎ ንኢ ማርያም የሚለውን ያዜመዋል። ድምፁ አያምርም፣ በጣም ጎርናና ደስ አይልም ለጆሮ ብዙ እና ድምፁን ከፍ አድርጎ ንኢ ማርያም ይላል። አጠገቡ የተቆመ አንድ ሊቅ ነበር። ሰማውና አይ አለው እንኳን ማርያም ልትመጣ እኔም መሄዴ ነው አለው። እንኳን ማርያም ልትመጣ እርም የሚያስፈልግ የሚሰብከው ይስበክ፣ የሚዘምረው ይዘምር፣ የሚቀድሰው ይቀድስ፣ ሁሉ ግን በጸጋ ይሁን። ልጁ መስበክ ይፈልጋል ግን የስብከት ጸጋ የለውም አሉ። ጓደኛው ሰባኪ ነው። እንደው አንድ ርዕስ ስጠኝና ይህንን ህዝብ ወጥቼ እንደው ልኩን በነገርኩታል። ምንም እኮ ጸጋ የለውም፣ አልተጠራም ለዚህ አገልግሎት፣ ግን መስበክ ፈለገ። ታውቃላችሁ አንዳንድ ሰዎች እንደመጡ ዲያቆን መሆን ይፈልገዋሉ፣ ሰባኪ ሲያዩ ሰባኪ መሆን ይፈልገዋሉ። አሁን ቴዲና ምርቴ ነፍራኖን መጥተዋል። እንደውም ከዛሬ ጀምሮ ዘማሪ ነው መሆኑ ትላለች። እንደው ዝም ብለው ስሜታዊ የሆኑ ሰዎች፣ የመጡ ቀን ሰባኪ መሆን የሚፈልጉ ሰዎች አሉ። የመጡ ቀን ዲያቆን ልብሰ ተክህኖ ለብሰው መቅደስ ገብተው መቀደስ የሚፈልጉ ሰዎች አሉ። ይሄኛውም ካልሰበኩኝ ርዕስ ስጠኛል። ጓደኛውን ሰጠው ርዕስ፣ እነሆ በቶሎ መጣለሁ ብለህ ስበክ አለው። ዛራ ዮሐንስ ላይ ያለውን ቃል ትንሽ ጥቅስ አጠናናና በቃሉ ሌሊቱን ሙሉ ሲያጠና አደረና ምዕመናን አለ መድረክ ላይ ወጥተው ዛሬ የምንማማርበት የትምህርታችን ርዕስ እነሆ በቶሎ እመጣለሁ የሚል ነው አለ። ልክ እንደዚህ ከፍ ያለ ቦታ ነው የቆመው። ከስር አንድ እናት አሉ አትሮኖስ ስር የተቀመጡ። ርዕሷን እንደተናገረ የማይኩ ገመድ ጠለፈውና ተንደባሎ አሮጊቷ ላይ ወደቀባቸው። ሲወድቅባቸው ምን አለ? የኔ እናት ይቅርታ ገመድ ጠልፎኝ ነው አለ መምህሩ፣ ጀማሪው ሰባኪ። ገመድ ጠልፎኝ ነው ይቅርታ። ከዛ እኛት ሰሙና ምን አሉት? አንተማ ቶሎ መጣለሁ ብለህ ነግረኸኝ ነበረ፣ ሳልዘጋጅ መጣብኝ እንጂ። ምን ሳልን ምን አልክብኝ? ይኸውላችሁ ሰው በተሰጠው ጸጋ ነው ማገልገል ያለበት። በተሰጠው ምን ጸጋ። ቁጭ ብሎ መማር አገልግሎት ነው። ይሄን ወንበር ማስወጣት ማስገባት አገልግሎት ነው። የግድ ካልሰበኩኝ አይባል፣ የግድ ካልዘመርኩኝ፣ የግድ ካልቀደስኩኝ አይባል። አገልግሎት ነው። ደሞዛችን 3 ሰዓትም የገባው 6 ሰዓትም የገባው 9 ሰዓትም የገባው 11 ሰዓትም የገባው መጽሐፍ ቅዱስ የሚለው ደሞዙ 1 ዲናር፣ የሰበከውም የዘመረውም የቀደሰውም 1 ዲናር ነው። 1 ዲናር ማለት ከገቡ መውጣት ካገኙ ማጣት የሌለባት በሰው ዓይን ያልታየች በሰው ጆሮ ያልተሰማች ገነት ኋላ መንግሥተ ሰማያት ናት። 1 ዲናር ነው። ጸጋችንን ጠብቀን እንድናገለግል እግዚአብሔር ይርዳል። እንመለስ። ጸጋ ይሞላብሽ ወይ ጌታ ካንቺ ጋር ነው፣ ደስ ይበልሽ። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። ምን ያልሽ ነሽ? ድንግል ማርያም ከሴቶች መካከል ተለይታ የተባረከች ናት። አመስግኗት እስኪ። አንቺ በሉ። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። ምን ያልሽ ነሽ? አንዳንዶቹ ቂጣ በቀደደ አፋቸው እሷ ከማ ትበልጣለች የሚለዋል። ከኛ ቤተ እምነቶች እንደዚህ የሚሉ ሰዎች ከማ ትበልጣለች፣ እኔ በዛን ዘመን በሆን ጌታን ወልደው ነበር ብላ በድፍረት ምትናገራለች። አያድርስባችሁ። በተለይ እነዚህ ፍሬሽ ጴንጤዎች፣ እግዚአብሔር ከፍሬሽ ጴንጤ ይጠብቀን። እንዲህ ነው የሚያደርጋቸው። የማርያም ስም ሲጠራ ልክ ቫይብሬት ላይ ያለ ስልክ ነው የሚሆነው። ምን ይላሉ አባቶች? አዲስ ሰራተኛ በወረት መጥረጊያ ትጨርሳለች ይላል። ወይም አዲስ እረኛ ከብት ያስተኛ ይባላል። ወይም አዲስ ክርስቲያን ከጳጳስ ይበልጣል። እግዚአብሔር ከጀማሪ ጴንጤ ይጠብቀን።
እመቤታችን መጽሐፍ ቅዱስ እንደሚነግረን ከሴቶች ሁሉ ተለይታ የተባረከች ናት። ምን ያለች ናት? ስለ ብዙ የተነገረ ቃል። ከሴቶች ልዩ ብሎ መልአኩ የተናገረው ስለ ብዙ ነገር ጥቂቱን ብቻ ባጭር ያለ። የመጀመሪያ እመቤታችን ከሴቶች መካከል ልዩ የተባለችበት ምክንያት ሌሎች ሴቶች አዎ ከመጽነሳቸው በፊት ድንግል ሊሆኑ ይችላሉ። በጸነሱ ጊዜ ድንግልናቸውን ያጣል። ከጸነሱም በኋላ ድንግልናቸውን ያጣል። ሌሎች ሴቶች ከመውለዳቸው በፊት ድንግል ሊሆኑ ይችላሉ። በወለዱ ጊዜ ግን ድንግልናቸውን ያጣሉ። ከወለዱም በኋላ ድንግልናቸውን ያጣል። እመቤታችን ቅድስት ድንግል ማርያም ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ። ከመጽነሷ በፊት ድንግል ነች። በጸነሰች ጊዜ ድንግል ነች። ከጸነሰችም በኋላ ድንግል ነች። ከመውለዷ በፊት ድንግል ነች። በወለደች ጊዜ ድንግል ነች። ከወለደችም በኋላ ድንግል ነች። እናትም ናት፣ ድንግልም ናት። ክብር ይግባት ወላዲት አምላክ። የመጀመሪያው ከሴቶች መካከል እመቤታችንን ልዩ የሚያደርጋት። ሁለተኛ ልዩ የሚያደርጋት ነገር ምንድነው ስንል ወገኖቼ፣ ሌሎች ሴቶች ነገሥታትን ሊወልዱ ይችላሉ፣ መሳፍንትን ሊወልዱ ይችላሉ፣ ዝነኛና ስመጥር የሆኑ ሰዎችን ሊወልዱ ይችላል። እሷ ግን የወለደችው ሁሉን አስረጅቶ የሚኖረውን በሞት ላይ ስልጣን ያለውን አሕዛብን በብረት በትሩ የሚገዛውን የነገሥታት ንጉሥ የአማልክት አምላክ የጌቶች ጌታ የኃያላን ኃያል የሆነው ኢየሱስ ክርስቶስን በመውለዷ ከሴቶች ሁሉ ድንግል ማርያም የተለየች ናት። ክብር ይግባት ወላዲተ አምላክ። ስለ እነዚህ ነገሮች አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ አለ። ለአብነት ይህንን አየን እንጂ ስለ ብዙ የተነገረ ቃል። ወዲያው እመቤታችን ምን አለች? ይህ እንዴት ያለ ሰላምታ ነው አለች። ከዛ መልአኩ ምን አላት? ማርያም ሆይ በእግዚአብሔር ፊት ሞገስ ጸጋ አግኝተሻል። እነሆ ትጸንሻለሽ፣ ወንድ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለና ማንን እንደምትወልድ ስሙ ማን ተብሎ እንደሚጠራ ስልጣኑ ደግሞ ዘላለማዊ እንደሆነ መጀመሪያ የሌለው መጀመሪያ መጨረሻ የሌለው መጨረሻ አልፋና ኦሜጋ የሆነውን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና እንደምትወልደው መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ለእመቤታችን ነገራት። እሷ ምን አለች? እኔ አለች ወንድ ስለማላውቅ ይህ ነገር እንዴት ይሆንልኛል አለች። ወገኖቼ ወንድ ስለማላውቅ እንዴት ይሆንልኛል ማለት ምን ማለት ነው ያሉ እንደሆነ ስለ መውለድ ወይንም ስለ ማግባት አስቤውም አላቅም፣ ስለ ተቃራኒ ጾታ ከወንድ ጋር ስለ መገናኘት አስቤውም አላውቅም ማለት ነው። የሁላችሁ እኛ እመቤታችንን ድንግል ስንላት ድንግልናዋ በሶስት ወገን ነው። በስንት ወገን ነው አልኳችሁ? አንደኛ በስጋዋ ድንግል ነች። ሁለተኛዋ በሐሳቧ ድንግል ናት። ሶስተኛ በህሊናዋ ድንግል ናት። በስጋም ድንግል፣ በሐሳብም ድንግል፣ በልብ በህሊናም ድንግል ናት እመቤታችን። አንዲት ሴት በስጋ ድንግል ብትሆን በህሊናዋ በሐሳቧ ድንግል መሆን አትችልም። ትችላለች? የስጋ ድንግልና ያላቸው ሴቶች የሐሳብ ድንግልና ሊኖራቸው አይችልም። ጠይም ሲያዩ ጠይም ይመኛል። ቀይ ሲያዩ ቀይ ሊመኙ ይችላል። ረጅም ሲያዩ ረጅም ሊመኙ ይችላሉ። ስለዚህ በህሊናቸው አመንዝረዋል። የስጋ ድንግልና እያላቸው በህሊናቸው ሊያመነዝሩ ይችላሉ እህቶቻችን። እመቤታችን ግን ወንድ ስለማላውቅ ማለቷ አስቤውም አላውቅም ማለት ነው። በጣም ከባድ እኮ ሰው በተግባር ኃጢአትን ላይሰራ ይችላል፣ ግን ኃጢአትን ከማሰብ መንጻት አይችልም። በጣም የእመቤታችን ይውላ ኃጢአት የሚሰራው እግረ መንገዳችንን በሶስት መንገድ ነው። በስንት መንገድ ነው አልኳችሁ? መጀመሪያ በገቢር፣ ሁለተኛ በነቢብ፣ ሶስተኛ በሐልዮ። ምን ማለት ነው ይሄ? በገቢር በተግባር ኃጢአት ይሰራል ይፈጸማል። ሁለተኛ በነቢብ በንግግር፣ ሶስተኛ በሐልዮ በማሰብ።
ከገቢሩ ብንነጻ ከነቢቡ አንነጻም። ከነቢቡ ብንነጻ ከሐልዮ መንጻት አንችልም። ኃጢአትን በተግባር ባንፈጽመው በንግግር እንሰራዋለን። ከአንደበታችን ስድብ፣ ሐሜት፣ ክፉ ነገር ይወጣል። ይሄ ኃጢአት ነው። የነቢብ ኃጢአት ማለት ይሄ ነው። ከነቢቡ ብንነጻ ከሐልዮ አንነጻም። በልባችን ብዙ ጉድ እናስባለን። እንዴ ሥጋውን ተቀብለን ደሙን እስክንቀበል ድረስ እንኳን በልብ በማሰብ እንበድላለን እኮ እናንተ። ተውት፣ ሌላውን ተውትና ንስሐ ገብተን ቀኖና ወስደን ለመቁረብ መተን ሥጋውን ተቀብለን በልተን ደሙን እስክንቀበል ባለው ክፍተት በሐልዮ ኃጢአት እንሰራል። እመቤታችን ንጽሕት ቅድስት ብንላት ወገኖቼ ወንድ ስለማላውቅ ማለቷ ስለ ኃጢአትም አስባ አታውቅም። እሷ ስለ ወንድ አስባ አታውቅም። ማሰብ ስለ ወንድ ማግባት ኃጢአት ነው እያልን አይደለም፣ የእመቤታችን የተለየ እንደሆነ ለማሳየት ወንድ ስለማላውቅ ይሄ እንዴት ይሆንልኛል አለች። ከዛ የምስራቹ እንድትቀበል ላሳጥር እንዲህ እያለ ይናገራት ጀመረ። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልልሻል። ደግሞ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ ካረጀች በኋላ ጸንሳለች። ለእርሷ 6 ወር ትባል ነበረ፣ ለእግዚአብሔር የሚሳነው ነገር የለምና አላት። በእነዚህ ማስረጃዎች የመልአኩን ብስራት የመልአኩን የምስራች ይሁንልኝ አሜን ብላ ለእግዚአብሔር የሚሳነው ነገር እንደሌለ አምናለሁ ብላ ተቀበለች። ምንድነው ማስረጃው? የመጀመሪያ መንፈስ ቅዱስ ባንቺ ላይ ይመጣል አላት። እስኪ መንፈስ ቅዱስ በሉ። መንፈስ ቅዱስ ባንቺ ላይ ይመጣል አላት። ስራውን የሚሰራው መንፈስ ቅዱስ ነው አላት። ስራውን የሚሰራው ማን ነው? ሁለተኛ የምትወልጂው አላት ቅዱሱን የእግዚአብሔር ልጅ ነው። የምትወልጂው ማን ነው? ቅዱሱን የእግዚአብሔር ልጅ ነው አለ። ሶስተኛ ማስረጃ ዘመድሽ ኤልሳቤጥ መካን ነበረች። አሁን እግዚአብሔር ከጎበኛት፣ እግዚአብሔር ካሰባት፣ የተዘጋ ማህፀኗ ሊከፈት ነው፣ የደረቀ ማህፀኗ ሊለመልም ነው። እነሆ 6 ወር ሆኗታል ብሎ ታሪክ አመጣ። የቅዱሳን ታሪክ ያበረታል፣ የቅዱሳን ታሪክ ያጸናል። ወደን አይደለም የነ ኢዮብን ታሪክ የምንተርከው፣ ወደን አይደለም የነ አብርሃምን ታሪክ የምንተርከው። ቅዱስ ገብርኤል የኤልሳቤጥን ታሪክ አመጣ፣ ለእመቤታችን ነገራት። ዘመድሽ ኤልሳቤጥ መካን ነበረች፣ እግዚአብሔር ከጎበኛት 6 ወር ሆኗታል አላት። ከዛ ዝቅ ብሎ ማርያም ሆይ ለእግዚአብሔር የሚሳነው ነገር አለን? ሰው ነገር አለን ሲላት ይኩነኒ በከመ ትቤለኒ፣ እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ አለች። እስኪ እነሆኝ በሉ። የጌታ ባሪያ እንደ ቃልህ ይሁንልኝ። ማርያም እኮ በጣም የምትገርም ናት። መልአኩ ቅዱስ ገብርኤል ቃል ለቃል አናግሯት ጌታችን መድኃኒታችን ኢየሱስ ክርስቶስን ጸንሳ የእግዚአብሔርን ልጅ እንደምትወልድ እየነገራት ይሄ ሁሉ ጸጋ ተሰጥቷት በእግዚአብሔር ፊት ሞገስ እንዳላት ተነግሯት፣ እሷ ግን መልሷ ምንድነው? እነሆኝ የጌታ ባሪያ። ራሷን ዝቅ አረገች በትህትና። የእመቤታችንን ትህትና እግዚአብሔር ለሁላችንም በቸርነቱ ያድለን። ብዬ ብጠይቅ የሁላችንም መልስ አሁን እንወዳታለን። ማርያምን መውደድ ብቻ ሳይሆን የማርያምን ፍኖት የማርያምን ሕይወት መከተል ግን ያስፈልጋል። እሷ ትሁት ናት። ስለዚህ የምንወዳት ከሆነ እኛም ትሁታን መሆን አለብን። እግዚአብሔር ትሁታን ያድርገን። ዛሬ ማን ነው ማን ትሁት አለ? እስኪ በውስጥም የምናገለግል እኛ፣ በውጭም ያላችሁ ምእመናን ጠዋት ማታ ከመቅደሱ ማትለዩ እስኪ ሁላችንን በራሳችንን ማን ነው አሁን ትሁት? ምናልባት ትህትና የሚል ስም ይኖራል፣ ግን ትሁት የለም። እኔ አንዳንዴ ስም ሲወጣ በጣም ይገርመኛል። እዚያ አፍንጫው ላይ ትቢቱ ያለበትን ሰውዬ እናትና አባቱ ትዕግስቱ ይሉታል። ትዕግስቱ ምንም ትዕግስት እኮ የለውም። ሕይወቷ ብልሽት ያለውን ስሟ ማን ነው? ቅድስት። ትስቃላችሁ? ማሽላ ያረረ ይስቃላ። እኔ አንዳንድ ስም አወጣት በደንብ መጠናት አለበት። እኔ አንዴ ለአገልግሎት ወደዚህ ወደ ሰሜን እየሄድኩኝ ቦታውን አልነግራችሁም።
ሰንበት ተማሪዎች ዓመታዊ ጉባኤ ሰርተው ሊቀበሉን መጡ እና መናኸሪያ ድረስ መጡና ከትከሻችን ላይ ሻንጣችንን ነጠቁ ወሰዱ። ስም ማን ነው አልኩት። ውቃው እባላለሁ አለኝ። የአባት ስም ማን ነው ስለው ደብልቀው። አሁን ባልጠፋ ስም ውቃው። እንደው አንዳንዴ በክርስትና ስማችን አሁን እንኳን ዛሬ ስም በጣም ከባድ ነው። እንኳን ዘንቦብሽ ድሮም ጤዛ ነሽ። ዛሬ ስም ከባድ ነው። ዛሬ ስም እየታየ ነው ውጊያው። እንመለስ። እንደ እመቤታችን ትሁት ያድርገን። ወዲያው ይሁንልኝ ይደረግልኝ ለእግዚአብሔር የሚሳነው ነገር የለም አለች። ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ በማኅፀኗ ተጸነሰ። ምን ይላሉ ሊቃውንት? እሷ የቅዱስ ገብርኤልን ብስራት የምስራች አሜን ብላ ባትቀበል ኖሮ 1 ወር ብትቆይ ኖሮ የዓለም የመዳን ቀን ለ1 ወር ይራዘም ነበር ይላል። 1 ሳምንት የምስራቹን አሜን ብላ እመቤታችን ባትቀበል ኖሮ ዓለም የሚድንበት ቀን ለ1 ሳምንት ይራዘም ነበር ይላል። ለምን? ዓለም የሚድነው በኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ደግሞ ወልዳ የሰጠችን የድነታችን ምክንያት ድንግል ማርያም ወላዲት አምላክ ናት። እሷ ይኩነኒ ስላለች፣ ይሁንልኝ ይደረግልኝ ስላለች ዓለም ለመዳን ተወጠነ። የዓለም ድህነት አንድ ተብሎ ተቆጠረ፣ ተጀመረ። ወዲያው ተነሳችና ወደ ተራራማው ሀገር ወደ ዘካርያስ ቤት ወደ ይሁዳ ከተማ ሄደች። ወደ ኤልሳቤጥ ጋር መጣች። ታሪኩን እናሳጥር፣ ወደ ርዕሳችን ጋር እንምጣ። ኤልሳቤጥን ተሳለመቻት ይላል። ኤልሳቤጥን ምን አለቻት? ተሳለመቻት ማለት ሰላምታ ሰጠቻት ማለት። ቅዱስ ገብርኤል የነገራት ነገር ስለነበረ አላስቻላትም። ሄዳ የደስታዋ ተካፋይ ልትሆን እንኳን እግዚአብሔር ጎበኘሽ፣ እንኳን እግዚአብሔር አሰበሽ፣ እንኳን እግዚአብሔር በልጅ ባረክሽ፣ እንኳን ጸነስሽ፣ እንኳን እንባሽ ታበሰ፣ እንኳን ታሪክሽ ተቀየረ ብላ የደስታዋ ተካፋይ ልትሆን ወዲያው ተነስታ በሴት ጉልበቷ ገና ብላቴና ናት፣ የ15 ዓመት ተራራውን ተነስታ እመቤታችን ገሰገሰች። ወደ ይሁዳ ከተማ ወደ ዘካርያስ ቤት ሄደችና ኤልሳቤጥን ሰላምታ ሰጠቻት ይላል። ኤልሳቤጥም የእመቤታችንን ሰላምታ ስትሰማ በማኅፀኗ የነበረው የ6 ወር ጽንስ በደስታ ዘለለ ይላል። የእመቤታችን ሰላምታ ጽንስ ያዘልላል። ወዲያው እንደዚህ አለች ኤልሳቤጥ፣ የጌታዬ እናት አለች። የማን እናት? በእድሜ የሚበልጠው ማን ነው? ማርያም ናት የምትበልጠው ወይስ ኤልሳቤጥ? ኤልሳቤጥ ናት። እኔ ትልቅ ነኝ በእድሜ እበልጣለሁ አላለችም፣ አልኮራችም፣ አልተመጻደቀችም። እመቤታችን ወደ እሷ ስትመጣ ምን አለቻት? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ምን ማለቷ ነው? በተለምዶ ገረድ ወደ እመቤቷ ትሄዳለች እንጂ እመቤት ወደ ገረዷ አትመጣም ማለቷ። አከበረቻት። አሁን እኛ አንድን ሰው ካወቅነው እናከብረው። በሩቅ የምናከብራቸውን ሰዎች እስክንቀርባቸው ነው። ከቀረብናቸው በኋላ እናከብራቸው። ምንድን ነው የሚባለው? የቄስ ሚስት የባሏን መስቀል አትሳለምም ይባላል። የቄስ ሚስት የባሏን መስቀል ምን አትልም? የሌላውን እኮ በደንብ ነው የምትሳለመው። የሌላ ካህን ግን በእጅ ያለ ወርቅ ነው። ቄሶች ለዚህ ማረጋገጫ ሊሰጡኝ ይችላል። ኤልሳቤጥ ጋር ግን እንደዚህ አልነበር። እመቤታችን ወደ እሷ ስትመጣ ገስግሳ ምን አለቻት? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እኔ ወደ አንቺ መምጣት ይገባኝ ነበር እንጂ አንቺ እንዴት ወደ እኔ ትመጫለሽ? ትዝ ይላችኋል አይደል? መጥምቀ መለኮት ቅዱስ ዮሐንስ ኢየሱስ ክርስቶስ ሊጠመቅ ከገሊላ ተነስቶ ወደ ዮርዳኖስ ሲመጣ ምን አለ? አጥምቀኝ ብሎ ሲለው ምንድን ነው ያለው? ልጅ እኔ በአንተ ልጠመቅ ይገባኛል እንጂ አንተን እኔ ላጠምቅህ አይገባኝም ብሎ ነበረ።
እናትና ልጅ ምን አይነት ነው ትሕትናቸው! እናቱ ቅድስት ኤልሳቤጥ ደግሞ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለቻት። ከዛ በታላቅ ድምፅ ጮኻ የቅዱስ ገብርኤልን ምስጋና ደገመችው። ወዲያው በርዕስነት ያነሳነውን ቃል ተናገረች። ምን ብላ? ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ብላ ስለ እመቤታችን ተናገረች። እስኪ ባጭሩ ሁለት ነገር ልናገር፣ ትምህርት የለጠቅለ። ለምንድን ነው እኛ ኦርቶዶክሳውያን ድንግል ማርያምን ምናከብራት? ይኸውላችሁ ብዙ ምዕራፍና ቁጥር አትፈልጉ። ድንግል ማርያምን የምናከብርበት ምክንያት ምንድነው ሲባል እግዚአብሔር ስላከበራት አስቀድሞ እኛም እናከብራታለን ነው መልስ። ለምን አስቀድሞ ዳዊት ምን ብሏል? ልዑል ማደሪያውን ቀደሰ ብሏል። መዝሙር 45 ቁጥር 4 ላይ እስኪ ልዑል በሉ። አልሰማችሁም? ልዑል ማደሪያውን ቀደሰ። ይህ ቃል አስቀድሞ ስለ እስራኤል ሀገር ስለ ኢየሩሳሌም የተነገረ ነው። ለፍጻሜው ስለ አማናይቷ ማደሪያው ስለ ድንግል ማርያም ስለ ወላዲት አምላክ የተነገረ ቃል። ልዑል የተባለ ልዑለ ባህሪ አምላካችን እግዚአብሔር ነው። ማደሪያው የተባለች 9 ወር ከ5 ቀን ማኅፀኗን መናገሻ ከተማ አድርጎ ያደረባት ድንግል ማርያም ወላዲት አምላክ ናት። ልዑል እግዚአብሔር ማደሪያው ድንግል ማርያምን ቀደሰ። ቀደሰ ማለት አከበረ ማለት፣ ቀደሰ ማለት መረጠ ነው። ቀደሰ ማለት ለየ ማለት ነው። ድንግል ማርያምን አስቀድሞ ያከበራት ልዑል እግዚአብሔር ነው። እሱ ስላከበራት እኛ ኦርቶዶክሳውያን ድንግል ማርያምን እናከብራታለን። እስኪ ክብር ስጧት፣ ከፍ አድርጋችሁ ክብር ስጧት። አዲስ ኪዳን ላይም ስንመጣ ሐዋርያው ቅዱስ ጳውሎስ የተናገረውን ቃል መሰረት አድርገን እናከብራታለን። ምን የሚለውን ቃል? ለሁሉ የሚገባውን አስረክቡ ብሎ አይደለ ጀመረው? ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን አለና ክብር ለሚገባው ክብርን ስጡ አለ። ሮሜ 13 ቁጥር 7 ላይ ክብር ለሚገባው ክብርን ስጡ ስለሚል ለድንግል ማርያም የሚገባውን ክብር ቤተ ክርስቲያን ትሰጣለች። የምናከብርበት ምክንያቱ ባጭሩ እግዚአብሔር ስላከበራት እኛም እናከብራታለን። ለምንድን ነው የምናመሰግናት? በሩጫ ነው ማየው። የምናመሰግንበት ምክንያት እመቤታችንን አስቀድሞ ዳዊት የተናገረውን ቃል አንስተን ነው። ምን የሚለውን? ጻድቃን ወይ በእግዚአብሔር ደስ ይበላችሁ አለና ለቅኖች ምስጋና ይገባቸዋል አለ። መዝሙር 32 ቁጥር 1 ላይ እስኪ ጻድቃን ወይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባቸዋል። ስለዚህ ዳዊት ለቅኖች ምስጋና ይገባቸዋል ካለ ለቅኖች ከሚሰጠው የምስጋና ድርሻ ለእመቤታችን ይገባታል ነው የምትለው ቤተ ክርስቲያን። በደንብ አድርጋችሁ ሰሙ። ለቅኖች ምስጋና ይገባቸዋል ከተባለ ተብሎ ከተጻፈ ለቅኖች ከሚሰጠው የምስጋና ድርሻ ለድንግል ማርያም ይገባታል። ከሷ በላይ ማን ቅን አለ? እሷ እኮ መትሕተ ፈጣሪ መልዕልተ ፍጡራን ናት። ከፈጣሪ በታች ናት፣ ከፍጡራን ሁሉ በላይ ናት ድንግል ማርያም። ክብር ይግባት፣ አመስግኗት። ከፈጣሪ በታች ከፍጡራን ሁሉ በላይ ናት። ስለዚህ የምናመሰግንበት የመጀመሪያው ምክንያት ዳዊት የተናገረውን ቃል ይዘን ነው። ሁለተኛ አዲስ ኪዳን ላይ ስንመጣ መልአኩ ቅዱስ ገብርኤልን አብነት አድርገን እውነተኛ መንፈስ ቅዱስ ያደረባት ቅድስት ኤልሳቤጥን አብነት አድርገን ድንግል ማርያምን እናመሰግናታል። ቅድም እንደተረክነው ቅዱስ ገብርኤል ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ ደስ ይበልሽ ብሎ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ብሎ አመስግኗታል። ቅድስት ኤልሳቤጥም የቅዱስ ገብርኤልን ምስጋና ደግመዋለች። እሷም ዝቅ ብሎ መጽሐፉ ምን ይላል? በአንድ መልአክ በቅዱስ ገብርኤል በአንዲት እናት በቅድስት ኤልሳቤጥ ተመስግኜ አላበቃም ስትል እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላለች። የሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ እስኪ እነሆ በሉ። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። በቃ ትውልድ ውስጥ ገብቶ ለመቆጠር ድንግል ማርያምን ማመስገን ያስፈልጋል።
ትውልድ ሶስት ነው። ትውልደ ሼም፣ ትውልደ ካምና ትውልደ ያፌት። ከዚህ የወጣ ትውልድ ነው። ትውልድ ሁሉን ያለችው ምን ማለቷ ነው? ትውልድ ሁሉ ማለት ፍጥረት ሁሉ ማለት ነው። አሁን ታምረ ማርያምን ስንሰማ ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ የሚል ቃል አለ። እነዚህ ኦርቶዶክሳውያን ከየት ያመጡት ቃል ነው ብለው የሚናገሩ ሰዎች አሉ። የሁላችሁ ፍጥረት ሁሉ ማለት ትውልድ ሁሉ ማለት ነው። መጽሐፍ ትውልድ ሁሉ ብፅዕት ብሎ ያመሰግኑኛል ብላለች። ትውልደ ካም፣ ትውልደ ሴም፣ ትውልደ ያፌት ያመሰግኑኛል አለች። ስለዚህ እመቤታችንን በእነዚህ ምክንያቶች ከፍ ከፍ እናደርጋታለን፣ እናመሰግናታለን። በእሷ የተደረገልንን ነገር ስለምናውቅ ነው። አንዳንድ ሰዎች ድንግል ማርያምን ስናመሰግን የጌታን ምስጋና መቀናቀን ነው ብለው የሚቃወምን ሰዎች አሉ። ከመጽሐፍ ቅዱስ ሐሳብ ውጪ የሆንን ኦርቶዶክሳውያን ስለ አዲስ ኪዳን ስላልተረዱ ማርያም 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 ይላሉ ብለው የሚናገሩ ሰዎች አሉ። ትናንት እንኳን በእኛ ቤት ውስጥ ያመሰግኗት የነበሩ በዝማሬ ይሰብኳት የነበሩ በስብከት ስሟን ይጠሩ የነበሩ ደጋግመው ዛሬ አኩርፈዋት ቁጭ ያሉ ሰዎች አሉ። አሁን ብትኮረፍ ማርያም ትኮረፋለች። እኔ በጣም ማርያምን ያኮረፋታለሁ። እኔ አሁን ከምነግራችሁ በላይ እናንተ ጠንቅቃችሁ ታውቃላችሁ። ስንት ዝማሬ ዘምሮ የነበሩ ውስጥ ሆነው በማርያም ስም እንጀራ ይወጣላቸው፣ አሁንም ወጥተው ደግሞ ማርያምን እየነቀፉ እየተሳደቡ እንጀራም ይበለዋል። ይገርመኛል። በውስጥም እያሉ እሷ ነበረች የገቢ ምንጫቸው። አሁንም ወጥተው ደግሞ እሷኑ እየተናገሩ የገቢ ምንጫቸው ሆናለች። ሰው ሁልጊዜ ሶሻል ሚዲያ ላይ ወጥቶ ይሳደባል። እንዴት አለመታደል ነው! የስድብ አፍ ያላቸው ሰዎች ቤተ ክርስቲያኒቱን ሁልጊዜም በየዕለቱ የስድብ አጀንዳ ይዘው የመጡ ሰዎች አሉ። የስድብ አፍ ያላቸው እነዚህ የአውሬው መንገድ ጠራጊዎች ናቸው። በነገራችን ላይ አውሬው ታውቃላችሁ 666 እግዚአብሔርን ይሳደባል፣ እናቱን ይሳደባል፣ ማደሪያውን ይሳደባል፣ በሰማይ የሚያድሩትንም ይሳደባል ተብሎ ተጽፏል። አሁን የሚሳደቡ ሰዎች ወገኖቼ የአውሬው መንገድ ጠራጊዎች ናቸው፣ የግብር ልጆች። ላነበው ፈልጋል እንዳትደነቁ። ዛሬ ዓለም አንድ መንደር ናት። እጃችን ላይ ባለችዋ ትንሽ ሞባይል በዓለም ላይ የሚሰራውን ነገር እቤታችን ቁጭ ብለን እናያለን። ትናንት እዚህ ቤተ ክርስቲያን ውስጥ ዝና፣ ስም፣ ዕውቅና ያገኙ አንዳንዶች ዛሬ ማተባቸውን በጥሰው ሃይማኖታቸውን ክደው ከእናት ቤተ ክርስቲያን ወጥተው እንደገና ቤተ ክርስቲያኒቱን የሚሳደቡ ብዙዎች አሉ። እግዚአብሔር ልብ ይስጣቸው። እዚህ ራዕየ ዮሐንስ ምዕራፍ 13 ቁጥር 5 ላይ የተመዘገበ ቃል አስተውሉት ባካችሁ። ይህን ቃል እንደዚህ ይላል፣ ታላቅን ነገር ስድብን የሚናገርበት አፍ ተሰጠው፣ በ42 ወርም እንዲሰራ ስልጣን ተሰጠው። ይሄ አውሬ እግዚአብሔርን ለመሳደብ ስሙን ማደሪያውን በሰማይ የሚያድሩትን ሊሳደብ አፉን ከፈተ ይላል። ቃሉን አስተውሉ። እግዚአብሔርን ሊሳደብ አለ። እግዚአብሔርን ምን ብሎ ነው የሚሳደበው? ፈጣሪውን ፍጡር ብሎ ይሳደባል። ተለማኙን ለማኝ ብሎ ይሳደባል። ተማላጁን አማላጅ ብሎ ይሳደባል። ዳኛውን ጠበቃ ብሎ ይሳደባል። እግዚአብሔርን ለማሳደብ አፉን ከፈተ። እግዚአብሔር ወልድ ኢየሱስ ክርስቶስን ሊሳደብ አፉን ከፈተ አውሬው። ስሙን ለመሳደብ አለ። ስሙን ያለው የእግዚአብሔር ስም ያለው በመላእክቱ ላይ ነው። መላእክቱን ሊሳደብ አፉን ከፈተ። የእግዚአብሔር ስም በእያንዳንዱ መልአክ በስተመጨረሻ አለ። ሚካኤል ስንል ኤል የሚለው ስም እግዚአብሔር ነው። ገብርኤል ስንል ኤል የሚለው ስም እግዚአብሔር ነው። እልፍ አይላፍ ወትልፊት አይላፋት የሆኑ ቅዱሳን መላእክት አሉ። እያንዳንዳቸው የተሸከሙት የእግዚአብሔርን ስም ነው። ስሙን ለመሳደብ አፉን ከፈተ አለ። ማደሪያውንም ሊሳደብ አፉን ከፈተ። ማደሪያው ድንግል ማርያም ወላዲት አምላክ ናት። እግዚአብሔር ጽዮንን መርጧታል፣ ማደሪያው ትሆን ዘንድ ወዷታል አለ። ልዑል ማደሪያውን ቀደሰ ብለን ቅድም ተርከነዋል። ማደሪያው ድንግል ማርያም ወላዲት አምላክ ናት። ማደሪያ የሆነችው ድንግል ማርያምን አውሬው ይሳደባል። የአውሬው መንገድ ጠራጊዎች ይሳደባል።
ምን አረገች አሁን እመቤታችን? መጽሐፍ ቅዱስን ስናነብ እኮ ወይ 2 ወይ 3 ጊዜ ብቻ ነው የተናገረችው ማለት። መጽሐፉ የሚለው ማርያም ግን ሁሉን ነገሯን በልቧ ትጠብቀው ነበር ነው የሚለው። በምኗ ትጠብቀው ነበር? በልቧ ነው የምትጠብቀው። አንዴ ብትናገር የሚላችሁን አድርጉ ነው ያለችው አይደል? ዛቃ ዶኪማስ ሰርግ ቤት የሚላችሁን አድርጉ ነው ያለችው። ሁሉን ነገር በልቧ ትጠብቀው ነበር ነው። ክፉ ነገር ከአፏ ወጥቶ አያውቅም። ጨዋ እናት ናት። ዝምተኛ እናት ናት። ማርያምን ለመሳደብ፣ በማርያም ላይ አፍን ለማላቀቅ፣ በማርያም ላይ ማይገባ ነገር ለመናገር አይመችም። አሁን እኔና እናንተን በስጋ የወለደች እናት አለች። እናታችን ብትሰደብብን ማን ነው ደስ የሚለው? እንደዛ እስኪ አቅርባችሁ ለማየት ሞክሩ። 9 ወር ከ5 ቀን በማህፀኗ የተሸከመች እናታችን፣ ጡቶቿን አጥብታ ያሳደገች እናታችን፣ በክንዶቿ አቅፋ እኛን ያሳደገች እናታችንን አንድ ጓደኛችን፣ አንድ ጎረቤት፣ አንድ ምናውቀው ሰው ቢሰድብብን አቅማችን የፈቀደውን ነገር አድርገን ለእናታችን መክፈል የሚገባንን ዋጋ እንከፍላለን። ልጇ ኢየሱስ ክርስቶስ እናቱ ስትሰደብበት ዝም የሚል መስሏችሁ? እናቱ እኮ ናት። 9 ወር ከ5 ቀን በማህፀኗ ተሸክመዋለች። ድንግል ፈጣሪዋን ወለደች እያልን እኮ ነው የምንዘምረው። እኛ አምላክ የምንለው፣ እኛ እግዚአብሔር የምንለው፣ እሷ ልጄ እኮ ነው የምትለው። ልጇ እኮ ነው እሱ። ግን ዘመኑ የአዲስ ኪዳን ዘመን ስለሆነ፣ ዘመኑ የምህረት ዘመን ስለሆነ እግዚአብሔር አይቶ እንዳላየ ሰምቶ እንዳልሰማ ያልፋል። ባለብዙ ትዕግስት ነው። ትከሻው ሰፊ ነው። በማንም ሰው ጥፋት አይደሰትም። ንስሐ ይገቡ እንደሆነ ብሎ ይታገሳል። ግን ጽዋው ሲሞላ እግዚአብሔር ይፈርዳል። በእመቤታችን ላይ አፋቸውን የሚያላቅቁ ሰዎች ታገሱ፣ ጠብቁ። አንድ ቀን የዘሩትን ያጭዳሉ። እንኳን በእመቤታችን ላይ በሰው ላይ ማይገባ ነገር የሚናገሩ፣ የስድብ ነገር የሚናገሩ ሰዎች የእጃቸውን ያገኛሉ። ለምን? መጽሐፍ ምን ይላል? ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ ነው የሚለው መጽሐፍ። ግን በቃ አማረልኝ ብለው ስላላረፉ እናርፋለን ብለው ወጡ ከዚች ቤተ ክርስቲያን። ሰላም እናገኛለን፣ እረፍት እናገኛለን ብለው ወጡ። የሄዱበት ቦታ ግን እረፍት ስላጡ እንደ ቃየል እየተቀበዘበዙ ነው ያለዋል። እውነት ወንጌላውያን ከሆኑ፣ እውነት ኢየሱስ ክርስቶስ ከገባቸው ለትውልዱ ለምን ንስሐ አያስተምሩትም? ትዕግስቱ ካላቸው የመቀመጥ ያን ሁሉ ሰዓት ሶሻል ሚዲያ ላይ የመቀመጥ ትዕግስቱ ካላቸው፣ ጸጋው ካላቸው፣ ዕውቀቱ ካላቸው፣ እውነት ወንጌል በርቶልናል የሚሉ ከሆነ ይሄ በተለያየ ነገር እየጠፋ ያለውን ሕዝብ ለምን አያስተምሩትም? ለምን አይሰብኩትም? ጠይቁ እንጂ ይህን ጥያቄ። በየቀኑ ስድብ፣ በየቀኑ ስድብ፣ ስድብ በደላላ እየፈለጉ ቤተ ክርስቲያኒቱን የሚሳደቡት። አዎ፣ ግን እውነት እና ንጋት እያደር ይጠራል እንደሚባል ያለው ማንነታቸው ስለሚገለጥ ይዘው የወጣዋቸው ልጆች በሙሉ አንድ በአንድ ተሰልፈው ወደ እናት ቤተ ክርስቲያን እየተመለሱ ነው። ብዙዎቹ አንዳንድ ፓስተሮች ቤተ ክርስቲያናቸውን ቸርቻቸውን እየዘጉ ወደ ቤተ ክርስቲያን እየመጡ ነው። ብዙ ዘማሪያን፣ ብዙ ሰባኪያን። አዎ እውነት ያለው ኦርቶዶክስ ጋር፣ እውነት ያለው ተዋህዶ ቤት ነው እያሉ ኦርቶዶክስ ይቅርበይ፣ ቤተ ክርስቲያን ይቅርበይ፣ ባለማወቅ ነው የሄድ ነው፣ እውነት ያለው እዚህ ነው እያሉ በክፉ ባልንጀራ ምክር ነው የሄድ ነው እያሉ ተሰልፈው ወደ ቤተ ክርስቲያን እየመጡ ነው። አባቶች ክንዳቸው እየደከመ ነው በማጥመቅ በአንድ ቀን 70 ነፍሳት፣ በአንድ ቀን 40 ነፍሳት፣ በአንድ ቀን 45 ነፍሳት። እዚህ ከተማ እንኳን አሁን መርሃ ግብር ይመራ የነበረ የዚህ የደብሩ ስብከተ ወንጌል ኃላፊ እንደነገረኝ 47 ከሌላ ቤተ እምነት የነበሩ ሰዎች ተማርከው ወደ እናት ቤተ ክርስቲያን መጥተዋል። ዘመኑ ወደዳችሁም ጠላችሁም የኦርቶዶክስ ዘመን ነው። በቃ የቤተ ክርስቲያን የቀድሞ ክብሯ የሚመለስበት፣
የቤተ ክርስቲያን ልዕልናዋ የሚመለስበት፣ ቤተ ክርስቲያኒቱ ወደ ቀደመ ክብሯ የምትመጣበት ዘመን ነው ያለ። እኛ ብቻ ድርሻችንን እንወጣ። ጉባኤያቶችን ስሩ፣ አገልጋዮች ይምጡ። እናንተም ወደ ቤተ ክርስቲያን ቅረቡ፣ የእግዚአብሔርን ቃል ተማሩ። ከቅዳሴ አትለዩ፣ ከኪዳን አትለዩ፣ ከሰርክ ጉባኤ አትለዩ። ወጣቶች ሰንበት ትምህርት ቤት ውስጥ ግቡ፣ መሰረታዊ ትምህርት ተማሩ። ማተባችሁን አጥብቃችሁ ያዙ። ዘመኑ የተዋህዶ ዘመን ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሰሞኑን አይታችኋል አይደል? በአሜሪካ አዲስ ፕሬዝዳንት ተመርጧል። ሴኔቱ ተሰብስቦ እዛ ዋይት ሃውስ ውስጥ ጸሎት ያደረጉት የኦርቶዶክስ ተዋህዶ ካህናት መጥተው ነው። ቤተ መንግስቱ ያ ዋይት ሃውሱ ነጩ ቤተ መንግስት ያው ስራ ከመጀመራቸው በፊት ጸሎት ያደረገው የኦርቶዶክስ ተዋህዶ አባቶች መጥተው ነው። ከዚህ በላይ የሚያስደስት ነገር የለም። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ ከተማ ያላችሁ ኦርቶዶክሳውያን የድንግል ማርያምን ፍቅር በልባችሁ አጥብቃችሁ ያዙ። ምናልባት ሰዎቹ በተላላቅ ከተማ እየዞርን ወንጌል እንሰብካለን፣ ጉባኤ እንሰራለን ብለው አንዳንድ ጅምሮችን እያየን እዚህ ከተማ የሚመጡ ሰዎች ከሆኑ እዚህ ከተማ የሚገቡ ከሆነ ወደ ጉባኤያችሁ አትሄዱ። ሌላ አንላችሁም። እኛ እንዳትሄዱ። ምን ለማግኘት ነው የምትሄዱት? ምን ለመስማት ነው የምትሄዱት? ድንግል ማርያም ስትሰደብ ለመስማት ነው የምትሄዱት? ቤተ ክርስቲያን ስትሰደብ ለመስማት ነው የምትሄዱት? ወንጌል እንደሆነ አይሰበክም። የእግዚአብሔር ቃል እንደሆነ አይነገርም። ሁልጊዜ ትችት፣ ሁልጊዜ ነቀፌታ። ስለዚህ አምላካችን እግዚአብሔር በመጀመሪያ ሃይማኖታችን ሁላችንን እስከ መጨረሻው ድረስ ያጽና። በሃይማኖታችሁ ደስተኛ ናችሁ? ደስተኛ ናችሁ ወይ? ደስታችሁን ግለጡ ከፍ አድርጋችሁ። እግዚአብሔር የተዋህዶ ልጆች ስላደረገን ስሙ የተመሰገነ ይሁን። ማርያምን ትወዷታላችሁ? አቤት ማርያምን ትወዳታለህ ወይ ተብሎ ተጠየቃሉ። ሰውየው ወድጄ ነው እንደ የምወዳት ከግንድ የሚያላትም ልጅ እኮ አላት አላሉ። እኛ ከግንድ የሚያላትም ልጅ ስላላት ሳይሆን ማርያምን የምንወዳት በእሷ የተደረገልንን ስለምናቅ ለመዳናችን ምክንያት እሷ ናት። ከጨለማ ወደ ብርሃን ከሞት ወደ ሕይወት ያሸጋገረን ልጇ ኢየሱስ ክርስቶስ ነው። ያዳነን ኢየሱስ ክርስቶስ ነው። የድህነታችን ምክንያት ድንግል ማርያም ወላዲት አምላክ ናት። ማናቀውን አምላክ ያሳወቀችን እሷ ናት። ማይዳሰሰው መለኮት የተዳሰሰው ከሷ በነሳው ስጋ ነው። ለመለኮት ስጋ ደም አጥንት የለውም። ስጋም ደምም አጥንትም የነሳው ከድንግል ማርያም ነው። ከስጋዋ ስጋ ከነፍሷ ነፍስ ነሳ ማለት ይሄ የድነታችን ምክንያት ናት። በቃ የሰራዊት ጌታ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰልን ነው። ኢሳይያስ 1:9 ላይ ሰዶምና ገሞራ ሰው ጠፍቶ ሰው አጥተው በእሳት ዲን ጠፍተዋል። እኛ እንደ ሰዶምና እንደ ገሞራ እንዳንጠፋ የቀረችልን ንጽሕት ዘር ቅድስት ዘር ድንግል ማርያም ወላዲት አምላክ ናት። ከፍ አድርጋችሁ አመስግኗት። ቅድስት ዘር ንጽሕት ዘር ወላዲት አምላክ ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳለብን። አንድ ቃል ተናግሬ ትምህርት ያለ ተግረን ወገኖቼ፣ እኛ ማርያም የሚለውን ስም የሰማነው ዛሬ አይደለም። ቅድም ዘማሪ ሊቀ መዘምራን ዲያቆን ቴዎድሮስ ሲዘምርል እንደነበረው ገና በእናታችን ማህፀን ሳለን ማርያም ማርያም የሚለውን ስም የሰማነው ያኔ ነው። እውነት ሐሰት? አቤት። ዛሬ ማንም ሰው ቢነሳና እንደፈለገ አፉን በእመቤታችን ላይ ቢያላቅቅ የእመቤታችንን ፍቅር ሊወስድብን አይችልም። ይችላል? አይችልም። እንደውም ክፉ ጎረቤት ዕቃ ያስገዛል ይላሉ አባቶች። እውነቴን ነው የምላችሁ። የበለጠ በእሷ ላይ ማይገባ ነገር በተናገሩ እኛ ፍቅራችን ይጨምራል፣ አክብሮታችን ይጨምራል፣ ምስጋናችን ይጨምራል። ሁሉ ነገር እየጨመርን ነው ምን። ስለዚህ ማርያም የሚለውን ስም ዛሬ አይደለም የሰማነው። ሁላችን ገና በእናታችን ማህፀን ውስጥ ሳለን የሰማነው። ለምን አንድ ሴት የጸነሰች ቀን ጎረቤት መጥቶ ሚላት ምንድነው? ማርያም ምን ትበልሽ ትቅረብሽ። ማርያም ምን ትበልሽ ትቅረብሽ። ያቺ የጸነሰች ሴት ስትወልድ አራስ ቤት ሄደው ምንድነው የሚሏት? ንገሩኝ እንጂ እንኳን ማርያም ማረች። ጠይቀው ሲወጡ ምንድነው የሚሏት? ይሄ ጆሮዬ አይሰራም። ምንድነው የሚሏት?
ትንሽ እየሰራልኝ ነው። ድገሙ። ምንድን ነው የሚባለው? የተወለደው ሕፃን አልጋ ላይ ሲጫወት ማን እያጫወተችው ነው የሚባለው? በልጅነታችን ሌባና ፖሊስ እየተጫወትን መውጫ መንገድ ማምለጫ መንገድ ስናጣ የምን መንገድ ስጠኝ ነው ምንለው? ሰማይ ላይ አረንጓዴ፣ ቢጫ፣ ቀይ ስናይ ቀስተ ደመና ስናይ የማን መቀነት ነው የሚሉት እናቶቻችን? ይህ ዛሬ ነው ያርገውና እህቶቻችን ላይ ጥቁር ነገር እንደዚህ ስናይ ማን ሳመችሽ ነው ምንለው? የሆነም ያስደነግጥ ነገር በጆሮአችን ስንሰማ የማንን ብቅል እየፈጨው ነው በሉ ነው የሚሉን? ይኸውልህ እኛ ሁሉ ነገራችን ከማርያም ጋር የተገናኘ ነው። ማንም ሰው ፍቅሯን ሊወስድብን አይችል። ማንም ሰው ሊነሳ አይችል። አምላካችን እግዚአብሔር እያከበርናት እየወደድናት በቃል ኪዳኗ እየተማመንን ስሟን እየጠራን እያመሰገናት እንድንኖር ሁላችንን በቸርነቱ ይርዳል። ያመነች በሉ ብፅዕት ናት። ፍቅሯን በሁላችን ልቡና ውስጥ ድንግል ማርያም ታሳድርብን።